እንግዲህ በዛሬው ዕለት የመጋቢት 23 ምዝገባችንን 19 ምዝገባ ጨርሰን ዝግጅት ላይ ነው የምንገኘው ማለት ነው ለጉዞ እጅግ ትልቁን የጉዞ መርሃ ግብር የምናደርግበት ረጅሙን ጊዜ የሚወስደው መነሻ ሚያዝያ 2 መመለሻ ሚያዝያ 14 የምናደርገው ጉዞ በጉጉት ይጠበቃል ማለት ለተመልካቾቻችን ሰበር ዜና ይዘንላቸው መተናል በእለቱ መምህራችን መምህር ተስፋዬ አበራ ከኛ ጋር ጉዞ ያደርጋል ማለት ነው እኛ የምንጠብቃቸው ባህር ዳር ኤርፖርት መኪና ይዘን እንጠብቃቸዋለን ማለት ነው እኛን የሚለዩበት ሜትር ደግሞ ባነር ይዘን ነው የምንጠብቃቸው ሌሊት ላይ በረራ የለም ይሄንን በደንብ አጽኖት ሊሰጡበት ይገባል በተለይ ከውጭ የሚመጡ ሰዎች እኩለ ሌሊት ላይ በረራ ያለ ነው የሚመስላቸው ሌሊት በረራ የለም ከባህር ዳር ከአዲስ አበባም ከባህር ዳር የሚነሱ ፍላይቶች ከጧቱ 12 ሰዓት ጀምሮ የሚነሱ በረራዎች ናቸው ያሉት ማለት ነው ልክ ገና ላይ የነበረውን አስደናቂ ቀን ለመድገም እነዛ ነዳያን እነዛ አረጋውያን እነዛ የታመሙ ሰዎች ቦታው ላይ ተገኝተን አይዟችሁ ብለን አጽናንተናቸው ጸበል ተጠምቀን በበለቱ እዛ ቦታው ላይ የተባረከ በአባቶች ጸሎት የተደረገበትን ማዕድ ተቋርሰን የተተረፈረፈ በረከት አግኝተን የምንመለስበት አሁንም በዚህ ታላቅ በዓል ላይ በትንሳኤ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ትንሳኤ በዓልን በበርሜል ቅዱስ ጊዮርጊስ የምናሳልፍበት እነዚህ ሶስት ተከታታይ የጉዞ መርሃ ግብራችንን ይፋ ለማድረግ እንወዳለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት ሰዓት አቆጣጠር በእያላችሁበት የሀገር ክፍል ፍጹም የእግዚአብሔር ሰላም ይብዛላችሁ ዞትር በዚህ ሰዓት ወደ እናንተ የምናቀርበው የጉዞ መረጃ የተሰኘ ፕሮግራማችን ነው ባልደረባችን ርብቃው እንደሰን አብራን ቆይታ ታደርጋለች ተመልካቾቻችን ፕሮግራሙ ለመላው የዓለም ሕዝብ እንዲሰራጭ ሰብስክራይብ ላይክ ሼር በማድረግ እንድትጀምሩት ጥሬን አስተላልፋለሁ አብራችሁ ቆዩ እንኳን ደህና መጣሽ ርብቃ እንኳን ደህና ቆየኝ መጋቢት 19 እና መጋቢት 23 እጅግ በጣም ታሪካዊ ጉዞ ወደ ተአምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ልናደርግ ነው እንዴት ነበር ምዝገባ ምን ይመስል ነበር እንግዲህ የመጋቢት 19ም የመጋቢት 23 ምዝገባችን በጥሩ ሁኔታ ነበር ሲካሄድ የነበረው በርግጥ የመጋቢት 19ን ቀደም ብለን ነበር ምዝገባ የጨረስነው ማለት ነው ለመጋቢት 23ም የመጋቢት 19ም የመጋቢት 23ም አንድ ላይ ነበር ስንመዘገብ የነበረው ግን የመጋቢት 19ን ከጨረስን በኋላ ሶስት ተጨማሪ ቀናቶችን ምዝገባ አድርገን ነበር ለመጋቢት 23 እንግዲህ በዛሬው ዕለት የመጋቢት 23 ምዝገባችንን 19 ምዝገባ ጨርሰን ዝግጅት ላይ ነው የምንገኘው ማለት ነው ለጉዞ መልካም እንግዲህ በአይነቱ ለየት ያለ ጉዞ እጅግ በጣም ብዙ ህዝብ በቁጥር የበዛ ህዝብ የሚሳተፍበት ትልቁ የጉዞ መርሃ ግብራችን ነው አምናም ዘንድሮ እስከዛሬ ድረስ በርሜል ቅዱስ ጊዮርጊስ ካካሄድናቸው ጉዞዎች ሰፊውን የህዝብ ቁጥር የሚይዘው ጉዟችን የመጋቢት 19 ጉዞ ነውና እንግዲህ በርካታ ሰዎች ትኬት ቆርጠዋል ቀጣይ ጉዟችን መጋቢት 23 ነበር በአሁን ሰዓት የመጋቢት 23ን ምዝገባ አጠናቀን ነው የምንገኘው የመጋቢት 28 መነሻውን ያደረገ ሚያዝያ 7 መመለሻውን ያደረገ ምዝገባችን እንደቀጠለ ነው እንግዲህ ተመልካቾቻችን ቀጣይ የጉዞ መርሃ ግብራችን ለምትሉን ከመጋቢት 28 መነሻ ሚያዝያ 7 መመለሻ ከምናደርገው የጉዞ መርሃ ግብር በተጨማሪ እጅግ ትልቁን የጉዞ መርሃ ግብር የምናደርግበት ረጅሙን ጊዜ የሚወስደው መነሻ ሚያዝያ 2 መመለሻ ሚያዝያ 14 የምናደርገው ጉዞ በጉጉት ይጠበቃል ማለት ነው በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል መነሻ መጋቢት 28 መመለሻ ሚያዝያ 7 መነሻችን አፕሪል 6 መመለሻ አፕሪል 15 ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ ተርቢኖስ መንፈሳዊ የጉዞ ማህበር በጣም ሰፊ ጉዞ ነው አንደኛ የአብይ ጾም መጨረሻው ጊዜ ላይ ነው የምንገኘው
አብይ ጾም መጨረሻ እንደመሆኑ መጠን አብይ ጾምን እዛው ህማማትን እናሳልፋለን ስቅለቱን እዛው እናሳልፋለን ጸሎተ ሐሙስን እዛው እናሳልፋለን በተጨማሪም ልክ ገና ላይ እንደነበረው የትንሳኤ በዓልንም የምናደርግበት የጉዞ መርሃ ግብራችን እዛው የምናሳልፍ ነው የሚሆነው ማለት ነው ስለዚህ ተመልካቾቻችን እንኳን ደስ ያላችሁ ለማለት እንወዳለን ሰፊ ጊዜ ነው ደግሞ ከ12 ቀን በላይ የምንቆይበት ጉዞ ነው የሚሆነው ማለት ነው አሁን እንግዲህ በጣም በብዙ ሰው ጥያቄ መሰረት ገና ላይ ቆንጆ ጊዜ ነበር ያሳለፍነው ከጠበቅነው ሰው በላይ ነበር ሄደው ተጓዦች በጣም ደስተኛ ሆነው አመት ባልን ከነዳያን ጋር አሳልፈው ከጻበልተኛ ጋር አሳልፈው ትልቅ በረከትን ይዘውበት የመጡት ፕሮግራም ነበርና እንግዲህ በፋሲካም የሚደገም ይሆናል ማለት ነው ፋሲካ ለየት የሚያደርገው ደግሞ እንዳልከው ህማማትንም ስቅለትንም ፋሲካን እዛው አክብረን የምንመለስበትና ከሌሎቹ ፕሮግራም ረጅሙ ፕሮግራም ነው የሚሆነው ማለት ነው የዚህ ጉዞ ማለት ነው መልካም ተመልካቾቻችን ለሚያዝያ 2 እና ለመጋቢት 28 መነሻ የምናደርገው የጉዞ መርሃ ግብር ከኦዲዮ ምዝገባቸውን እንድታካሂዱ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል በእውነት እጅግ በጣም አስደሳች ጉዞ ነው የሚሆነው በአብይ ጾም ወቅት የመጨረሻ ጉዟችን ነው የሚሆነው የሚያዝያ 2 ጉዟችን ማለት ነው የመጨረሻውን ጉዞ እንግዲህ ከዚህ በኋላ የሚኖርን ከአብይ ጾም በኋላ ነው ማለት ነው የጉዞ መርሃ ግብራችን አሁን መጋቢት 19 በነገው ዕለት ወደ በርሜል ቅዱስ ጊዮርጊስ በመናደርገው የጉዞ መርሃ ግብር ለተመልካቾቻችን ሰበር ዜና ይዘንላቸው መተናል በእለቱ መምህራችን መምህር ተስፋዬ አበራ ከኛ ጋር ጉዞ ያደርጋል ማለት ነው ይሄንን ከመሸ እንግዲህ እኛም መረጃው ደርሶናል በዚህ ታላቅ የጉዞ መርሃ ግብር ላይማ እኔም ተገኝቼ ከናንተ ጋር በረከቱን መሳተፍ እፈልጋለሁ ብሎ በትላንትናው ዕለት መምህራችን እንግዲህ ያሳውቁናል ማለት ነው እጅግ በጣም ደስ የሚል ቆይታ እንደሚኖረን ሙሉ ተስፋ አለኝ እንግዲህ ባህር ዳር ላይ በነገው ዕለት ለሚመጡ ተጓዦቻችን ምን መያዝ አለባቸው አስቸኳይ መረጃ ነው እየሰጠን የምንገኘው ማለት ነው እስኪ ይሄንን አያይዘሽ በቲኬቱ ዙሪያ በሰዓቱ ዙሪያ እያንዳንዱ ዲቴል መረጃዎችን አጋሪ ነው እሺ እንግዲህ ከመጀመሪያው ይሄን ጉዞ ከማረጋቸው በፊት ወደ ኤርፖርት በተለይ አርብ ነው ጉዟችን የ19 ጉዞ ማለት ነው በነገው ዕለት ነው የሚካሄደው ማለት ነው የ19 ተጓዦች ወደ ባህር ዳር የሚሄዱበት ቀን ስለዚህ ቀደም አድርገው ከዛሬው ቪዲዮ በሚመለከቱበት ሰዓት ትኬታቸውን በእጃቸው መያዛቸው መታወቂያ በእጃቸው መያዛቸው እርግጠኛ መሆን ይኖርባቸዋል ማለት ነው ምክንያቱም ገና ከአዲስ አበባ ሳንወጣ መያዝ ከሚኖርባቸው ግዴታ ነገሮች ውስጥ አንዱ መታወቂያና ትኬት ነው ማለት ነው ስለዚህ ባካችሁን ሁሉም ተጓዦች መታወቂያችሁና ትኬታችሁን ስማችሁን ሁሉን ነገር ሬዲ ማድረግ ይኖርባቸዋል ማለት ነው በዛሬው ቀን እንግዲህ ገና ኤርፖርት እንደደረሱ ከዚህ በፊት በፕሌን ሄደው ለማያውቁ ተጓዦቻችን ፍተሻ አለ የመጀመሪያ ፍተሻ አለ እዛ ላይ መታወቂያና ትኬት አሳይተው ነው የሚገቡት ከገቡ በኋላ ደግሞ የማሽን ፍተሻ አለ ከማሽኑ ፍተሻ ፊት ለፊት ደግሞ መስኮት ዳር ላይ የቆሙ አስተባባሪዎች አሉ ማለት ነው ኤርፖርቱ ስለዚህ እነሱ ጋር ሄዱና የሰጧቸውን ትኬት እና መታወቂያ ሲሰጧቸው ወደ ቦርዲንግ ፓስ የሚያልፉበት አዲስ ትኬት ተለዋሽ ትኬት ይሰጧቸዋል ያንን ትኬት ሁሉም ሰው መያዙን እርግጠኛ መሆን ይኖርበታል ማለት ነው ምክንያቱም ያንን ትኬት ካላያዙ ፕሌኑ መሳፈር አይችሉም ማለት ነው እኔ የሰጧቸው ትኬት ወደ ውስጥ ያስገባቸዋል ውስጥ ከገቡ በኋላ ደግሞ ሌላ ተጨማሪ ቦርዲንግ ፓስ ትኬት መያዛቸውን እርግጠኛ መሆን ይኖርባቸዋል ማለት ነው ስለዚህ ይሄንን ካደረጉ በኋላ እንግዲህ ወደ ባህር ዳር ሲደርሱ እዚህ ኢንተርናሽናል ኤርፖርት ነው እኛ እንገኝም በቦታው ላይ እኛ መንጠብቃቸው ባህር ዳር ኤርፖርት መኪና ይዘን እንጠብቃቸዋለን ማለት ነው እኛን የሚለዩበት ሜትር ደግሞ ባነር ይዘን ነው የምንጠብቃቸው ተርቢኖስ የሚሉ ቲሸርቶች የለበሱ አባላቶች አሉ ባነር ይዘው የሚጠብቋቸው አባላቶች አሉ እነሱ ገና ከኤርፖርት ባህር ዳር ኤርፖርት ወርደው እንደወጡ ፍለፊት ቆመን የምንቀበላቸው ይሆናል ማለት ነው እዚህ ማናችንም ስለማንገኝ በነገርኳችሁ ሰዓት መሰረት ቀደም ብላችሁ መገኘት እንደ ግዴታችሁ ነው ማለት ነው ይሄ ማለት እንግዲህ የጧት 4 ሰዓት ትኬት የተቆረጠላችሁ ሰዎች እናንተ ቀደም ብላችሁ ከጧቱ 1 ሰዓት ነው ኤርፖርት መግባት ቢኖርባችሁ አያይዞም እንግዲህ ከጧት እስከ ማታ ድረስ ነው የቆረጥነው ትኬት ያውኑ በረራችሁ ሙሉን እኛ ነው ያዝነው ማለት እንችላለን ኤርፖርቱን ማለት ነው ስለዚህ ብዙ የሰው ፍሰት ስለሚኖር ዋካችሁን 1 ሰዓት ቀደም ብሎ ብንሄድ ምን ችግር አለ ብሎ የሚጠይቁን ተጓዦች አሉና እኛ ማንኛውም ሰው ከበረራው ሰዓት ከ3 ሰዓት በፊት ነው ቀደም ብላችሁ ሂዱ ብለን የምንናገረው እኛም በተቻለው መጠን የተመዘገቡት ሙሉ ሰዎች ደውለን ትኬታቸውን አስተዋውሰናቸዋል ስንት ሰዓት መግባት እንዳለባቸው ድጋሚ ነግረናቸዋል ማለት ነው ስለዚህ ኤርፖርት ላይ ለሚፈጠሩ ነገሮች እኛ ተጠያቂ መሆን አንችልም ማለት ነው ከዛው ውጭ በነገርኳችሁ ሰዓት ቀደም ብሎ መሄድ ነው አያይዘው ደግሞ ምን መያዝ አለባቸው ምን መያዝ የለብን የሚሉ ጥያቄዎች ይኖራሉ
በአካል መታችሁ ለቆረጣችሁ ወረቀት ሰጥቻችኋለሁ ተጽፎ የተቀመጡ ደንቦች ስላሉ እንዲሁም በተለያዩ ሶሻል ሚዲያዎች ደግሞ ትኬት ለቆረጡ ሶሻል ሚዲያቸው ላይ ከትኬታቸው ጋር አያይዘን ልከንላቸዋል ማለት ነው እንደ ተጨማሪ ግን ማንንም ሰው ከዚህ ከመሄዱ በፊት ቀደምም ተናግሬያለሁ መታወቂያና ትኬቱ ግዴታ ያስፈልጋል ከያይዞ ደግሞ ቦታው ላይ ምንጣፍ አዳራሹ የኛ ቢሆንም የሚተኙበት ምንጣፍ ያስፈልጋቸዋል ማለት ነው ያንን ምንጣፍ ሁሉም ሰው መያዝ ይኖርበታል ቆሎ ዳቦ ቆሎ በሶ ተጨማሪ ነገሮች መያዝ ይችላሉ ቦታው ላይ ግን በቂ ምግብ ቤቶች ይኖራሉ ማለት ነው ስለዚህ ለሚጠቀሙበት የተወሰነ ብር ነው ይዘው የሚሄዱት ጄሪካን የጸበል ጄሪካን ኩባያ ምናምን ያሉ ነገሮች ቦታው ላይ የሚሸጡ ነገር ናቸው እዚህም እንያዝ ካሉ መያዝ ይችላሉ ግን በዚህ አያይዤ የምናገረው አንድ ሰው ኤርፖርት ላይ ከ20 ኪሎ ግራም በላይ መያዝ አይችልም ማለት ነው ከ20 ኪሎ በላይ የሆነ እቃ ከሆነ ኤርፖርት ላይ ያስከፍሏቸዋል ማለት ነው አብዛኛውን ጊዜ እነዚህ ጭቅጭቆች ኤርፖርት ላይ ስለሚፈጠሩ ነው ጸበልም ብትይዙ የሚያስተናግዳችሁ ክርስቲያንም ቢሆን ከህግ ውጪ መስራት ስለማይችል ያሰው ሁላችሁም የምትይዙትን እቃ አነሳ አድርጋችሁ ጸበል ይዛችሁ ለመምጣት ካሰፋችሁ ይዛችሁ የምትሄዱትን እቃ ቀለል ያለ እቃ ነው መሆን ያለበት ምክንያቱም ይሄን ትልቅ እቃ የሚያዝም አይደለም 7 ቀን ነው ጸበል ቆይታ የሚኖረን ስለዚህ ምትይዙትን እቃ ቀለል አድርጋችሁ ስስ የሆኑ ልብሶችን ቦታው ላይ ሙቀት ስላለ ምንጣፍ ጄሪካን መያዝ ትችላላችሁ ማለት ነው ምንጣፍ ቦታው ላይ እንደልብ ላይ ይገኝ ስለሚችል ከዚህ ይዛችሁ ሄዱ ከሌላው ነገር ግን የምትጸበሉበት ቁምጣ በጣም ወፍራም ሳይዝ ካልሆናችሁ በስተቀር ቦታው ላይ የሚገኙ ነገሮች ናቸው ስለዚህ እዛ መግዛት ትችላላችሁ ከዚህ ይዛችሁ መሄድ ትችላላችሁ በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል መነሻ መጋቢት 28 መመለሻ ሚያዝያ 7 መነሻችን አፕሪል 6 መመለሻ አፕሪል 15 ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ ተርቢኖስ መንፈሳዊ የጉዞ ማህበር መልካም ርብቃ ድንቅ ማብራሪያ ነው እየሰጠሽን ያለሽው ከዚህ በተጨማሪ እንግዲህ ከጧቱ 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ መጋቢት 19 መነሻውን ያደረገ የጉዞ መርሃ ግብራችን በሙሉ እንግዲህ ሙሉ ፍላይቱ በተርቢኖስ የመንፈሳዊ የጉዞ ማህበር ነው የተያዘው ማለት ነው ስለዚህ ከጧቱ 12 ሰዓት ጀምሮ ትኬት የተቆረጠላችሁ ተጓዦቻችን ቴሌግራምም ዋትስአፕም ኢሞም ላይ በቮይስ የተላከላችሁ በቮይስ አልተላከላችሁ ደግሞ አሁንም 11ኛው ሰዓት ላይ ነው የምንገኘው ሰዓታችሁን ማወቅ ይተበቅባችኋል ይሄ ፕሮግራም ከተላለፈበት ሰዓት ጀምሮ ስለዚህ ተመልካቾቻችን በሀገር ውስጥም በውጭም ሀገር የምትገኙ ተጓዦች ፕሌን ቲኬታችሁ ላይ ለምሳሌ 6 ሰዓት ከላይ የሚገኘው ላይ ከአዲስ አበባ ባህር ዳርና ከባህር ዳር አዲስ አበባ የሚል ነው ከላይ ከአዲስ አበባ ባህር ዳር የሚለው ቲኬታችሁ ላይ 6 ሰዓት ተብሎ ከተጻፈ ከጧቱ 12 ሰዓት ነው ስለዚህ እናንተ ቀደም ብላችሁ 10 ሰዓት ላይ ከሌሊቱ 10 ሰዓት ኤርፖርት መገኘት አለባችሁ 8 ሰዓት ከተባለ ከጧቱ 2 ሰዓት ነው ማለት ነው ስለዚህ ከ11 ሰዓት ከሌሊቱ 11 ሰዓት ኤርፖርት መገኘት አለባችሁ 10 ሰዓት ከተባለ 4 ሰዓት ነው ከጧቱ ልክ ይሄንን ቲኬት 5 ሰዓት ከተባለ 11 ሰዓት ነው 11 ሰዓት ከተባለ 5 ሰዓት ነው ይሄንን በደንብ አድርጋችሁ ልታስቡበት ይገባል ማለት ነው በደንብ ሌሊት ላይ በረራ የለም ይሄንን በደንብ አጽኖት ሊሰጡበት ይገባል በተለይ ከውጭ የሚመጡ ሰዎች እኩለ ሌሊት ላይ በረራ ያለ ነው የሚመስላቸው ሌሊት በረራ የለም ከባህር ዳር ከአዲስ አበባም ከባህር ዳር የሚነሱ ፍላይቶች ከጧቱ 12 ሰዓት ጀምሮ የሚነሱ በረራዎች ናቸው ያሉት ማለት ነው ስለዚህ እናንተ ሰዓታችሁን አውቃችሁ በእነዚህ ሰዓቶች ተጠቅማችሁ ከበረራችሁ ከ3 ሰዓት በፊት አየር መንገድ ላይ ተገኝታችሁ ቼክ-ኢን እንድታደርጉና ትኬታችሁን ይዛችሁ ለበረራ እንድትዘጋጁ ጥሪያችንን እናስተላልፋለን ከዚህ ባሻገርም ደግሞ ለምሳሌ ቦርዲንግ ፓስ ያልተሰጣችሁ ሰዎች ቦርዲንግ ፓሳችሁን ይዛችሁ ሁለተኛ እኛ የሰጠናችሁ ወይም ፕሪንት ያደረጋችሁትን ትኬት መጣል የለባችሁም ከባህር ዳር ስትመለሱ ጸበል 7 ቀን ቆይታችሁ ስንመለስ በመመለሻችን ቀን የምንይዘው ትኬት ራሱኑ መመለሻችን ስለሆነ ይሄንን መያዛችሁን እንዳትዘነጉ ለማለት እንወዳለን ስማርት ስልክ መያዝ አይቻልም እንዲሁም ደግሞ በካሽ ከፍተኛ ገንዘብ መያዝ አይቻልም ለሳምንት የሚበቃችሁን ገንዘብ መያዝ ነው የምትችሉት ከዚህ በተጨማሪ ቤተክርስቲያን ላይ ማገልገል ለቤተክርስቲያኑ ስጦታ መስጠት የምትፈልጉ ስለት አስራት በኩራት ያላችሁ ሰዎች ከዚህ በታች በሚሄደው የቤተክርስቲያኑ የሰበካ ጉባኤ አካውንትና የልማት አካውንት ነው
በርሜል ቅዱስ ጊዮርጊስ አሸዋ ማዶ ታምረኛው ጸበል የሚል የኢትዮጵያ ንግድ ባንክ አካውንት ነው። ምርት ደለጎ ቅድስት ኪዳነ ምሕረት አካውንትም ይሄ ከታች የሚሄደው ነው። እነዚህን ሁለት አካውንቶች ተጠቅማችሁ ለእናታችን ለምርት ደለጎ ቅድስት ኪዳነ ምሕረትም እንዲሁም ለበርሜል ቅዱስ ጊዮርጊስ ገቢ ማድረግ የምትችሉ መሆኑን እንገልጻለን። ስለት ይዛችሁልን ሂዱ የምትሉ ሰዎች እኛ ገንዘብ ተቀብለን ወደ ቦታው ይዘን መሄድ አንችልም። ስለዚህ ይሄንን አካውንት እንሰጣችኋለን። ያስገባችሁበትን ደረሰኝ ለኛ መላክ ትችላላችሁ። እኛ ለአባቶች ደረሰኙን እነዚህ ሰዎች ለቤተክርስቲያኑ ስጦታ ሰጥተዋል፣ ገንዘብ አበርክተዋል፣ በጸሎት አስቧቸው ብለን እኛ እንዲያስቧችሁ መልእክት የምናስተላልፍ መሆኑ ብቻ ነው የምንገልጽላችሁ። ከዛ ውጪ በካሽ ገንዘብ ቦታው ላይ ይዘን መሄድ አንችልም። ይሄንን በደንብ ትኩረት ልትሰጡበት ይገባል። እንግዲህ ከዚህ በተጨማሪ እጅግ በጣም አስደሳች ጉዞ ነው የሚኖረን መጋቢት 19 የመጋቢት 19 ጉዟችን በርሜል ቅዱስ ጊዮርጊስ እንግዲህ በ20 እንገባለን ማለት ነው። በ20 ገብተን በ21 ጥምቀት እንጀምራለን። በ22 በ23 በርሜል ቅዱስ ጊዮርጊስ እንጠመቃለን። በ23 የዕለት ሁለት ማለት ነው። በቀጣይ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ሂደን ደግሞ አንድ ቀን ጸበል ጥምቀት የምናካሄድ ይሆናል ማለት ነው። ስለዚህ እነዚህን ቀናቶች ጨምረን አንድ ቀን አቡነ ሐራ ድንግል እንጠመቃለን። ሌላው 3 የጣና ገዳማቶችን ጣና እንጦንስ ኢየሱስን ደብረ ማርያምንና ክብራን ገብርኤልን ተሳልመን በረከት አግኝተን የምንመለስበት ሁለቱ ታላቁ የጉዞ መርሃ ግብራችን እጅግ በጣም በርካታ ሰዎች የተሳተፉበት ድንቅ ጉዞ የምናደርግበት በዝግጅት ላይ የተገኘነው ጉዞ ኦሬዲ ተጠናቆ በነገው ዕለት ወደ ባህር ዳር እንግዶቻችንን ለመቀበል እኛም ባህር ዳር እንገኛለን ማለት ነው። ከዚህ በተጨማሪ እንግዲህ ቀረ የምትዩ ሐሳብ ካለና ተጓዦቻችን ለነገው ጉዟችን ማድረግ ያለባቸው ነገር ካለ ይሄንን ሐሳብ አንስተሽ በቀጣይ ስለሚኖሩን ጉዞዎች ሐሳብ እናንሳ። ትኬት ያልተላከላችሁ ሰዎች ካላችሁ ትኬት በእጃችሁ ያላዛችሁ በተለይ ሶሻል ሚዲያ ላይ ያለ ክፍተት ነው የሚኖረው እነዚህ አይነት ነገሮች። ስለዚህ ሶሻል ሚዲያ ላይ ትኬታችሁን ያላዛችሁ ያልተላከላችሁ ያልገባችሁ ነገር ካላችሁ እንግዲህ አሁን ላይ በመደወል ሁሉንም መረጃ መቀበል ትችላላችሁ ማለት ነው። ምክንያቱም ሰዓቱ ከደረሰ በኋላ ያለ ትኬት መግባት ስለማትችሉ ባካችሁን ሁላችሁም ትኬታችሁን በእጃችሁ መያዛችሁን በአሁኑ ሰዓት ተጓዦቻችን እርግጠኛ መሆን ይኖርባችኋል ማለት ነው። መልካም ውድ ተመልካቾቻችን መጋቢት 19 እና መጋቢት 23 የምናደርገው የጉዞ መርሃ ግብራችን በነገው ዕለት የመጋቢት 19ኞች ይጓዛሉ። በቀጣይ ከ3 ቀንና 4 ቀን በኋላ ከ4 ቀን በኋላ የመጋቢት 23 ተጓዦቻችን በቀጥታ ባህር ዳር ይገባሉ ማለት ነው። እኛም ባህር ዳር አየር መንገድ ላይ እናንተን የሚቀበሉ ባሶችን አዘጋጅተን እንኳን ደህና መጣችሁ የተርቢኖስ እንግዶቻችን ወደ በርሜል ቅዱስ ጊዮርጊስ የምትጓዙ ቤተሰቦቻችን የሚል ባነር አዘጋጅተን እናንተን እንጠባበቃለን ማለት ነው። መልካም ጉዞ ይሁንላችሁ። በዚህ ጉዞ ያልተሳተፋችሁ ተጓዦቻችን እንግዲህ ቀጣይ ጉዟችን መጋቢት 28 ነው። ለመጋቢት 23 የምትሉ ሰዎች ኦሬዲ መጋቢት 23 ምዝገባ አጠናቀናል ማለት ነው። ይሄ የሆነበት ምክንያት እንግዲህ ከ12 ቀን በፊት ነው የመጋቢት 19ንም የዘጋ ነው። የመጋቢት 23ንም ደግሞ ጉዞ ከመድረሱ ከሳምንት በፊት ነው ምዝገባ የዘጋ ነው ማለት ነው። ስለዚህ አሁንም ተመልካቾቻችን የመጋቢት 28ም እንግዲህ ምዝገባ እያካሄድን ነው። ቀድመን ነው ማስታወቂያ የሰራ ነው። ባሉት ቀናቶች ውስን ቀናቶች ነው የሚገኙት። በእነዚህ 3 እና 4 ቀናቶች ውስጥ የመጋቢት 28 መነሻ ሚያዝያ 7 መመለሻ ያደረገውን የጉዞ መርሃ ግብራችንን እንድትሳተፉ ጥሪያችንን እናስተላልፋለን ማለት ነው። የፋሲካን የትንሳኤን በዓል በርሜል ቅዱስ ጊዮርጊስ ማሳለፍ የሚፈልጉ ከነዳያን ጋር ከአቅመ ደካሞች ጋር በረከት ማግኘት የሚፈልጉ ሰዎች ልክ ገና ላይ የነበረውን አስደናቂ ቀን ለመድገም እነዛ ነዳያን እነዛ አረጋውያን እነዛ የታመሙ ሰዎች ቦታው ላይ ተገኝተን አይዟችሁ ብለን አጽናንተናቸው ጸበል ተጠምቀን በበለቱ እዛ ቦታው ላይ የተባረከ በአባቶች ጸሎት የተደረገበትን ማዕድ ተቋርሰን የተተረፈረፈ በረከት አግኝተን የምንመለስበት አሁንም በዚህ ታላቅ በዓል ላይ በትንሳኤ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ትንሳኤ በዓልን በበርሜል ቅዱስ ጊዮርጊስ የምናሳልፍበት እነዚህ 3 ተከታታይ የጉዞ መርሃ ግብራችንን ይፋ ለማድረግ እንወዳለን ማለት ነው። ስለዚህ የሚያዝያ 6 ምዝገባ አልጀመርንም፣ ግን ፕሮግራሙን አሳውቀናቸዋል። መመዝገብ የሚፈልጉ ሰዎች መመዝገብ ይችላሉ። ለአሁኑ ግን መጋቢት 28 መነሻ ሚያዝያ 7 መመለሻ አፕሪል 6 መሄጃ አፕሪል 15 መመለሻ እነዚህ የጉዞ መርሃ ግብሮች ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ለምናደርገው የጉዞ መርሃ ግብር
በእነዚህ 5 ቀናቶች ውስጥ በመመዝገብ ሁላችሁም ትኬታችሁን ዝግጁ እንድታደርጉና ለዚህ ታላቅ በረከት ተካፋይ እንድትሆኑ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል ማለት ነው። በእነዚህ ቀናቶች ውስጥ የማትሄዱ ሰዎች እንግዲህ በቀጣይ በሚኖረን የጉዞ መርሃ ግብር መሳተፍ ትችላላችሁ። ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ እናደርጋለን። ሁላችሁም በዚህ አብይ ጾም ወቅት በተለይ የመጨረሻው የአብይ ጾም ፍጻሜ ነው ማለት ነው። በተለይ የሚያዝያ 2ም የመጋቢት 28ም ኦሬዲ ህማማት እዛ ነው የምናሳልፈው። መጋቢት 28ም ህማማት የሚገባበት ቀን ላይ ነው ወደዚህ የምንመለሰው ማለት ነው። ስለዚህ በዚህ የአብይ ጾም ወቅት የመጨረሻው ሱባኤ የምንይዝበት በመጨረሻው የአብይ ጾም ወቅት ደግሞ ጸበል ሂደን እዛ ቦታ ላይ ተጠምቀን የምንመለስበት ወቅት ነው ማለት ነው። ከትንሳኤ በፊት የምናደርገው ጉዞ ነው። በዚህ ጉዞ ላይ እንግዲህ ትንሳኤ ላይ ያልሄዳችሁ ሰዎች በዚህ ጾም ላይ ወቅት እስካሁን ያልሄዳችሁ ተጓዦቻችን በእነዚህ የጊዜ ቀናቶች ውስጥ በደንብ አድርጋችሁ ፕሮግራማችሁን አስተካክላችሁ እንድትመዘገቡ ጥሪያችንን እናስተላልፋለን። በደንብ ትኩረት ልትሰጡበት የሚገባው ትኬቶች ቀድመው እየዘጉ ነው የሚገኙት በአሁኑ ሰዓት። በተለይ ከአዲስ አበባ ወደ ባህር ዳር የበርሜል ተጓዦቻችን በሚጓዙ ሰዓት ትኬት ከሳምንት በፊት እየዘጋ እየተቸገረ ነው የምንገኘው። ስለዚህ ሁሉም ተጓዥ ቀድሞ ትኬት በመቁረጥ ለዚህ ጉዞ እንዲዘጋጁ ጥሪያችንን እናስተላልፋለን። እንግዲህ የመጋቢት 19 እና የመጋቢት 23 ተጓዦቻችን መልካም የበረከት ጊዜ መልካም የበረከት ሰዓት ይሁንላችሁ። ሁላችሁም ያሰባችሁ ተሳክቶ ቋጥራችሁ ተፈቶ ህልማችሁ ተሳክቶላችሁ ታምረኛው በርሜል ቅዱስ ጊዮርጊስና እናታችን ምርት ደለጎ ቅድስት ኪዳነ ምሕረትን ከዛ ተመልሳችሁ ስለታችሁን የምታስገቡበት የምታመሰግኑበት ጊዜ ቆይታ ሳምንት እንዲሆንላችሁ ተርቢኖስ መንፈሳዊ የጉዞ ማህበር ለሁሉም ተጓዦቻችን መልካም ምኞቱን ይገልጻል። በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28 መመለሻ ሚያዝያ 7 መነሻችን አፕሪል 6 መመለሻ አፕሪል 15 ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 መነሻችን አፕሪል 10 መመለሻ አፕሪል 22 እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር